እና ትላንትና ልጄ ስታዋርዷል ከሳምሪ ይልቅ ፈረሱ ያምራል ያላችሁ ዛሬ ምን ብያችሁ ነበረ? እኔ ስታዋርዱ እናንተ ቤት ምን እንደሚገባ ነገራችሁ ነበር። ያ ይሄ ውርደት እራሳችሁ ቤት ገና ይገባል። በነገራችን ላይ ዛሬ ዋንትያ ለምን አልተመረጠችም ምን ያላችሁ ገና ነው የዋንትያ ገና ቀላል ነው። ለምሳሌ እኔ ለእናንተ ድምጻችሁ ነበርኩ። እኔ ለእናንተ የሶሻል ሚዲያ ሚሳኤላችሁ ነበርኩ። እንድትከበሩ የሚያረኳችሁ በነገራችን ላይ እኔ ነኝ። ምንም ጥያቄ የለውም። ሶሻል ሚዲያ ላይ አካም ነጉማ ማለት በማትችሉበት ሰዓት አካምን በአማርኛ ጆሌ ኦሮሞ እመቤታችሁ እጃችሁን ማይክና እጅ ያገናኘዋችሁ እንኳን ሰው ፊት አይደለም እንኳን ሶሻል ሚዲያ እንዴት እንደሚኖር ማታውቁ ማለት ነው። እኔ እመቤታችሁ ንግስታችሁ ነበር። ዛሬ እኔን አዋረዳችሁ፣ ከዛ በኋላ ልጄን አዋረዳችሁ። ዛሬ ተዋረዳችሁ ለዚያም ስልጣን ይዛችሁ እሺ ገና ማይታችሁ ስንወድቅ አብረን ነው የምንወድቀው። ኦኬ ልጄን ያዋረዳችሁ መስሏችሁ ነበር አይደል? እነማንን አስቀድማችሁ ነበር? ዛሬ እናንተም ትዋረዳላችሁ። ዋንትያ ለምን ነው ያልተመረጠችው? ብዙ ዋንትያን የመሳሰሉ የኦሮሞ ልጆች አልተመረጡ። እሰይ መስጠላም እንደሆነ ታውቃላችሁ። ባስቀያሚ ሴቶች አፍ ልጅቷ መጥፈራታ ያሳዝናል። በባለጌዎች ይሄ ሁሉ ለምን እንደሆነ ታውቃላችሁ? የእናንተ ርካሽነት ርካሽ ስለሆናችሁ ልጅቷ የሰራችው ስራ በእናንተ ሲጠራ ዋጋ በተለይ አግዛችሁ የምትናገሩና ለራሳችሁ በልታችሁ ያልጠገባችሁ ዛሬ በነገራችን ላይ ዛሬ ፊንገር ሻለልሽ ብለያሹ ከተናገረችው ነገር ለራሳችሁ መጀመሪያ አፓርትመንታችሁን ቀይሩ አፓርትመንታችሁን ቀይሩ ብላችኋለች። ሰው መጀመሪያ ራሱን መቀየር አለበት ለሰው ከማውራቱ በፊት ልጅቷ በእንደናንተ ያለው ባለጌ አፎ ስትነሳ ጭራሽ ኢትዮጵያ ዝጠላ ነው በሚወደድ ሰው ነው ድምጽ መሆን ያለበት። አሁን ቴዲ አዋሳ ሲናገር እንዴት ደስ ይላል እና ቴዲ አዋሳ ሲናገር እንዴት ደስ ይላል። ምን አለ መሰላችሁ? በጣም መልካም ልጅ፣ በጣም ታለንትድ የሆነች ልጅ እና ከዘር ጋር አታያይዙ። ሲጀመር መጀመሪያ የጣላችኋት እናንተ ናችሁ። ለምን እኔ ግን በነገራችሁ ላይ ኦሮሞ ስለሆነች ነው ምናምን እኔ አንዳንድ ጊዜ ትገርሙኛላችሁ። ፖለቲካችሁን ለምን በሌላ በኩል አትሰሩ? ኦሮሞ ስለሆነች አይደለም፣ ኦሮሞ ስለሆነችም አይደለም። ፖለቲካችሁን ለምን በሌላ ሰው ማትሰሩ? ተቃቅማችሁ በሚችለው በነዚህ በህፃናቶቹ በቲክቶክ አዋርድ ምናምን ነገር ኦሮሞ ሲሆን ማን እንደጣላችሁ ልንገራችሁ። ኦሮሞ ሆኖ ራሳችሁ ሰው ትጥሉና ራሳችሁ ታዋርዱ፣ ራሳችሁ ሰድቡና ከዛ ሌላው ትንሽ ጫን ሲል ኦሮሞ ስለሆነች ነው ፖለቲካችሁን ትሰራላችሁ። ማን እንደጣላችሁ ልንገራችሁ። ኦሮሞ ሆኖ የተመረጡ እዛ ውስጥ የሉ። ለምን ድምጽ የማይሆንላችሁ? እስኪ ንገሩ። እርስ በራሳችሁ ተጠላልፋችሁ የምትወድቁ እኮ ስዶች ናችሁ እኮ እናንተ አንዱ ለአንድ። እኔ አንዳንዴ ይገርመኛል። እንዴት ነው ግን የሞታው ቄሮ እግዚአብሔር ምስክሬን እኮ ነው የምለው። ይገርመኛል። ለእንደዚህ አይነት ሆዳሞች ማለት ነው ነፍስ እኮ ተከፍሎላችኋል። እናንተ ግን ቆማችሁ ድምጽ መሆን አቅቷችኋል። እናንተ ሆዳሞች እዛ ውስጥ የተመረጣችሁ 4 ነው 5 ኦሮሞዎች አላችሁ አይደል? ቲክቶክ ላይ የቲክቶክ እንትን ላይ አዋርድ ላይ
አንተ ቀርበ ከደምኬ ኬክ ለማን ነው አሁን ስራ ነው እንዴ ቲክቶክ አዋርድ ላይ ተመረጣችሁ አላችሁ አይደል? ለምን ድምጽ ማትሆኑላችሁ? ለምን ጓደኛዬን አስቀይሜ ነበር። ስማ ዛሬ እውነትም ደክሞኛል። በጣም ሲደክመኝ የምበላው ነው እራሱ አላውቅም። መጣሁ ባልሽና ሳይት የምባል ይልቁንስ ባካችሁ ይሄ አካውንት ተመቷል ስታልፉ ኮፒ ሊንክ አድርጋችሁ ነው ሲመላ ነው የምባል ቀለበት ስላደረኩት የድሮ ነው የድሮ ቃል ያው ግድ ስለሆነ አልገበየ ነው ባዬ ሌላ ተቆምኩ ቴንክ ዩ እና ዛሬማ በቃ ቆንጆ ሆኜባቸው ሴት በሙሉ ባሉን እየያዘ አጠገቤ እንኳን አይቀመጥም። መሮጥ ነው አልኳችሁ። አይ ድላችን፣ አይ መከራችን፣ ቁንጅና መከራ። አሁን ይሄድና ላይ ደግሞ ጓደኞች አሉ። ዛሬ ደግሞ ሌላ ሰው መስሎሻል ጋትኒ እሺ እረፍት እኮ ነኝ። ምን እረፍት ነኝ? ሲያንቀለቅለኝ እረፍት ባሎት ይሻለኝ ነበር። ስመጣ እንትኖች ሰራተኞች ስለሚመጡ እቃ እታች አጠጋቡ ብሎ ደብዳቤ ቁጭ አድርገዋል። የሆነ የሚሰራ ነገር አለ ታች ደከመኝ። ግን ልጅ እየሆንሽ እኮ ምን አሮጊት ነበርክ ድሮ? አንዳንድ ሰው እኮ አስፈቅዶ እኮ ነው የሚሰድባችሁ። አሮጊት ነበር ያ አሮጊት ነበር። እኔ ምንሽ ዴሊ ፋሽን የት ነበር የምኖረው? ትራሽወት ካለ አርፊስ ስሚ ኤምኪ ሁለት ጊዜ ነው ቀጠሮት ሴትዮዋ ያልሄድኩት። ከዚህ በኋላ አታባረኛለች። ለሄድ ስለሆነ ነገር ሲመጣ የመጀመሪያ ጊዜ ልቆረጥ ነው አዳም ታመነ ታው አሁን ደግሞ በቀደም ለታ የሆነ ነገር ሆንኩኝ ቢዚ ሆንኩኝና እንትን በቃ በጣም የሚያምርብኝ በነገራችን ላይ ያሰርኩት እኮ የጓደኛዬ አንዴ ቆረጧል አጭር በጣም ነው የሚያምርብኝ ግን አንቺ በሳሌ ግን በጣም ይፈልጋል ግን አይኗ አጣዋለሁ አፍሮ ያረኩት ወጣለሁ ዳንት ያምራል አይደል ነው ግን ድሮ ነበር አሁን እንኳን አሮጌት እኮ ነኝ አምሮብሻል አይና ውስጤ ግን ድክም ታውቃላችሁ ድክም ድክም ፋሽን ያልፋል ፀጉር ያልፋል ወደዳችሁ አይደል ያምራል እንደ ዛሬ ተቆረጡ ምን ተቆረጡ ዛሬ አላየሁት እኔ አጭር ነው የምቆረጠው Nico yun no. Guys. Nico demo sa monuzoro bata. Ano dito ko. Kasi chod mo magbabatay ka sa amin chod ha. Nico ko. Thank you Nikita. አሮጊቶቹ ዞሩብህ አይደለ
አንተማ ምንም አይመስልም ወንድሜ። ስም ሚኪ አሮጊቶቹ ዞሮበታል። ለምንድን ነው? ቴንክ ዩ ሃይሜ። እንዴ እኮ ነው በጣም ነው የሚያምርብን። ግሬስ አለ ነፍሴ እንደማንም ነጠላ ዶሮ አይደለሁም። አለ ግሬስ ማነው ጋብቻ? ይሄኛው የድሮ ቦይፍሬንድ ኤክሴ ተንበርክኮ አደረገልኝ። እኔ ደግሞ አሁን አረፍኩትኝ። ይዞት አልሄደም። እሸጠዋለሁ አንድ ቀን እግዚአብሔርም እሸጠዋለሁ። 3 አለኝ እንደዚህ ውድ የገዙ። እኔ የምልሽ ግን ኩዊን አንድ ነገር ልንገርሽ የኔ ቆንጆ ቴንኪው ፕሊዝ። እኔ በጣም ነው የማከብርሽ እሺ። እና በተለይ እልፍ ስል በነገራችን ላይ ስራ እየሰራው እያዳመጥኩ ነበርና ሌላ ቦታ ነበርኩ። ዘሎ ምን እንዳገባኝ አላውቅም። እግዚአብሔር ነው ያወጣኝ። ልክ ድምጻችሁን ስሰማ በቃ ድምጻችሁን እየሰማ ሄጄ ስኮር ላደርገው ነበረ። ኦኬ ከዛ ጂጂ ስትይ ያለሽ ማማዬ ቴንክ ዩ። ግን እኔ ቦታ አይደለም የምገባባቸው ቦታዎች አሉ፣ የማልገባባቸው ቦታዎች አሉ። ኦኬ አዘ ኦሮሞ ሪስፔክት አለኝ። አይ ላቭ ዩ ሶ ቴንክ ዩ። ሁለተኛ ግን አንቺ ስበሽ ዝም ብለው ብልኖሮ ጥልቅ ብዬ ገብቼ ነው ያባክ እሻውን ራሱ አትገባም ስትል ነው እንዴ አስገብተውኛል እንዴ ብዬ ሳየው ያየው። ኦኬ ማማዬ እንዳትስልኝ፣ ሁለተኛ እንዳይለምዳችሁ ሁላችሁም ኬርንም ሁላችሁንም አይ ላቭ ዩ ጋይስ። ግን የማልወዳቸው የኦሮሞ ሴቲንግ አዳሮች ጋር ነው ያልገባው። ኦኬ እኔ እናንተ ኩዊን ነኝ። የመልካም ኦሮሞዎች የስጆቹ ሳይሆኑ የድሮዎቹ የምታውቁኝ የምትኮሩብኝ የእናንተ ንግስት ነው። ቴንክ ዩ እወዳችኋለሁ። ግን እንደዚህ አይነት ዝቃጭ ቦታ ላይ ግን እንዳትጠርቡ ነግሬሻለሁ፣ ጽፌልሻለሁ። ባስ አላቤት ለኔ የኔ ቦታ አይደለም። ምረጡልኝ ቦታችሁ በታሪክ ያናገራታለሁ። በታሪክ ከአጫሉ ሞት በኋላ ማለት ነው። አጫሉ ሞተ፣ ተለያየን በቃ። አሁን ደግሞ በልጅ የተለያይተናል። ለኔ ኦሮሞ በቅቶኛል። ቀይሬያለሁ። አንድ ነገር ምን ዛሬ ምን አየሁ ወይ በኋላ እነግራችኋለሁ። ለማንኛውም እዚህ ውስጥ ያላችሁ ኦሮሞዎች አላችሁ፣ የሶሻል ሚዲያ ኦሮሞዎች እንዲሁም ምድር ላይ ያላችሁ አንድ ነገር ልንገራችሁ። ምን ብያችሁ ነበረ መሰላችሁ? ምን ብያችሁ ነበረ? እዚህ ላችኋል። እናንተ የመሰላችሁ እኔን ያዋረዳችሁ፣ እናንተ የመሰላችሁ ልጄን ያዋረዳችሁ ነበር አይደል የመሰላችሁ? ምን ልምረጥላችሁ ስላላስቀይማችሁ ማለት ነውና የመሰላችሁ ጂጂን ያዋረዳችሁ ነበር። እኔ ያዋርዳችሁ ተሳድባችሁ እንደፈለጋችሁ ካላችሁ በኋላ ከፖለቲካ ውጪ ማለት ነው። የፖለቲካ ዲፈረንስ ሳይሆን በኔነት በኔ የቀናችሁ ምናምን በቃ እኔ መሆን ያቃታችሁ ምናምን ነውና በኔ አልቆበል ልጄ ጋር ሄዳል። ልጄ ፖለቲከኛ አይደለችም። ልጄ ከፖለቲካ ውጪ ግን